የኢራን ጠቅላይ መሪ አያቶላህ አሊ ካሚኔ ቴህራን ዩራኒየም ማበልጸግን እንደምትቀጥል ቃል ገብተዋል። በአሜሪካ ውስጥ ከኢራን የኒኩለር ፕሮግራም ጋር በተያያዘ ለረጅም ጊዜ የሚዘልቅ ግጭትን ለመፍታት የታቀደውን ወሳኝ ጥያቄ ውድቅ አድርገዋል። አያቶላህ ይህንን ያሉት ከአሜሪካ ጋር የተካሄደውን 5ኛ ዙር ድርድር አለመሳካቱን ተከትሎ ነው። አሜሪካና ኢራን አዲስ የኒኩለር ስምምነት ሊኖር ስለሚችልበት ዝርዝር ጉዳይ አሁንም እየተወያዩ ይገኛሉ። ሆኖም ግን ባለፉት 5 ዙር ድርድሮች ከስምምነት ላይ መድረስ አልቻሉም። የዩራኒየም ማበልጸግ በድርድሩ ውስጥ አከራካሪ ጉዳይ ሆኗል። አሜሪካ በቴህራን ላይ የተጣለውን የምዕራባውያን ማዕቀብ በማስወገድ በምላሹ ሙሉ በሙሉ ማበልጸጓን እንድታቆም ማድረግ አሊያም ደግሞ በአነስተኛ መጠን እንድታበለጽግ አጥብቃ ትጠይቃለች ተብሏል። የእስልምና ሪፐብሊክ መስራች የሆኑት አያቶላህ ሩሃላ ኮሚኒ በ1989 ሕይወታቸው ካለፈ በኋላ እርሳቸውን በሚዘከርበት ፕሮግራም ላይ ባደረጉት ንግግር ላይ ካሚኔ የአሜሪካ የኒኩለር ሀሳብ ሀገራችን በራስ መተማመን ላይ ያላትን እምነትና እኛ እንችላለን የሚለውን መርህ የሚቃረን ነው በማለት አስገንዝበዋል። በተጨማሪም የዩራኒየም ማበልጸግ ለኢራን የኃይል አቅርቦት ነጻነት ወሳኝ መሆኑን ገልጸዋል። ነጻነት ማለት ከአሜሪካና መሰል ሀገራት አረንጓዴውን መብራት አለመጠበቅ ማለት ነው። እናም የአሜሪካ ሀሳብ 100% የ1979ን የእስልምና አብዮት መሰረታዊ ስርዓቶችን የሚቃረን ነው በማለት ጠንካራ አስተያየታቸውን ሰጥተዋል። ቴህራን ለውሳኔዎቿ የዋሽንግተንን ፍቃድ እንደማትጠይቅ አስገንዝበዋል። አንዳንድ ግለሰቦች ምክንያታዊ መሆን ማለት ለአሜሪካና ለጨቋኝ ኃይሎች መገዛት ማለት ነው ብሎ ያምናሉ። ይህ ምክንያታዊነት አይደለም ብለዋል። ኢራን ማበልጸግ አለባት ወይም የለባትም በሚለው ጉዳይ ላይ ለምድር ጣልቃ የምትገቡት ሀሳብ የመስጠት ስልጣን የላችሁም ሲሉ አክለዋል። የኒኩሌርን ጉዳይ በተመለከተ ለአሜሪካውያን እና ለሌሎች ወገኖቻችን ልናስተላልፍ የምንፈልገው የመጀመሪያው ነገር ከእናንተ ጋር ምን ግንኙነት አለው? ኢራን ዩራኒየም እንድታበለጽግ ወይም እንዳታበለጽግ ጣልቃ የምትገቡት ለምንድን ነው? በዚህ ጉዳይ ላይ ሀሳባችሁን መናገር የለባችሁም። ጨቋኝና እብሪተኛ የሆኑት የአሜሪካ መሪዎች የተለያየ ሀረግ ያላቸው ቢሆንም ይህ ፍላጎት አጥብቀው መጠየቃቸውን ቀጥለዋል በማለት ካሚኔ አስተያየታቸውን አክለዋል። በተጨማሪም በአሁኑ ጊዜ በስልጣን ላይ ያሉ ጽዮናውያንም ሆኑ አሜሪካውያን ይህን ሁኔታ መለወጥ የማይችሉ መሆናቸውን መገንዘብ አለባቸው ብለዋል። በቴህራን የኒኩለር ጉዳይ ዙሪያ ለ10 ዓመታት የዘለቀው አለመግባባት ለመፍታት በሚደረጉ ንግግሮች መሃል የአሜሪካ ዋነኛ ፍላጎት ምን እንደሆነ ተረድተናል ሲሉም ገልጸዋል። ይህ የኢራን አቋም ከፕሬዚዳንት ዶናልድ ትራምፕ ፍላጎት የተለየ ነው። ትራምፕ ሰኞ በትሩዝ ማህበራዊ ሚዲያ ላይ በቻልነው በስምምነታችን ምንም አይነት የዩራኒየም ማበልጸግ አንፈቅድም ብለው ነበር። በተጨማሪም ፕሬዚዳንት ፑቲን ከኢራን ጋር በሚደረገው ውይይት ላይ ለመሳተፍ ሀሳብ ማቅረባቸውንና ለዚህም ጉዳይ ፈጣን እልባት ለማግኘት ሊረዱ እንደሚችሉ አንስተዋል ብለዋል ትራምፕ። ፕሬዚዳንቱና የካቢኔ ባለስልጣኖቹ ኢራን የስምምነት አካል በመሆን የማበልጸግ እንቅስቃሴዎቿን ማቆም እንደሚያስፈልጋት በተደጋጋሚ ቢገልጹም የአሜሪካ ባለስልጣናት እንደጠቆሙት ይበልጥ ወደ ተሟላ ስምምነት ለመውሰድ እንደ ቅድመ እርምጃ ሆኖ እንዲያገለግል የታሰበው የመጀመሪያ የአጭር ጊዜ ሀሳብ ኢራን በዝቅተኛ ደረጃ ዩራኒየምን እንዳታበለጽግ አልከለከለም። ለኢራን ሲቪል የኒኩለር መርሃ ግብር ግን ዘላቂ መፍትሄ እየተሰራ ነው ተብሏል። የኢራን ፕሬዝዳንት ማሱድ ፔዚሽኪያ ቴህራን የሀገሪቱን ሳይንሳዊና የኒኩለር መብቶቿን አትተውም ሲሉ የኒኩለር የጦር መሳሪያ ይዛለች የሚለውን ጉዳይ አስተባብለዋል። ኢራንን የሚከሱ ሰዎች ራሳቸው የጅምላ ጨፍጫፊ የጦር መሳሪያዎችን እያባዙና በአካባቢው በገዳይ የጦር መሳሪያዎች አለመረጋጋት እያስከተሉ ነው በማለት ወንጅለዋቸዋል። መካከለኛው ምስራቅ በርካታ ሀያላን ሀገሮች የሚሳተፉበት የውክልና ጦርነት የሚደረግበት ሽብርተኝነት የሚፈለፈልበት የዓለም ክፍል እንደሆነ የሚታወቅ ነው። የሮይተርስ ቀደም ብሎ ሰኞ ዕለት ስሙ ያልተጠቀሰ አንድ ዲፕሎማት ጠቅሶ ቴህራን ለረዥም ጊዜ የዘለቀ የኒኩለር ክርክርን ለመፍታት የታቀደውንና የአሜሪካን ሀሳብ ለመቀበል አሻፈረኝ ማለቱ አይቀርም። ይህ ሀሳብ ዋሽንግተን ዩራኒየም በማበልጸግ ላይ ያላትን አቋም የማያቃልል ወይም የቴህራንን ፍላጎት የማይፈታ አዲስ ያልሆነ እንደሆነ ገልጸውታል። ኢራን ለሰላማዊ ዓላማ የኒኩለር ቴክኖሎጂን የማበልጸግ ፍላጎት እንዳላት በተደጋጋሚ ትገልጻለች። ሆኖም ግን የምዕራባውያን ሀገሮች የኒኩለር የጦር መሳሪያዎችን የመፍጠር ዓላማ እንዳላት በመግለጽ በተደጋጋሚ ውድቅ አድርገውታል። ከኢራን ጋር በሚደረገው ድርድር የአሜሪካን ቡድን መሪ የሆኑት ስቲቭ ዊትኮፍ ፕሬዚዳንት ዶናልድ ትራምፕ ማናቸውንም የማበልጸግ እንቅስቃሴዎች በቴህራን ቀጣይነት ላይ እንደሚቃወሙ አመልክተዋል። ከተባበሩት መንግስታት ድርጅት የወጣ አንድ ዘገባ እንደሚያሳየው ባለፉት 3 ወራት ኢራን ያበለጸገችው የዩራኒየም ምርት ወደ ጦር መሳሪያ ደረጃ በ50 በመቶ አሳድጋለች። ይሁን እንጂ ለኒኩለር የጦር መሳሪያዎች ከሚያስፈልገው 90 በመቶ ገደማ ያነሰ ቢሆንም ለኃይል ምርት ከሚያስፈልገው 4 በመቶ ይበልጣል። ቢሆንም ግን ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቅርቡ የቀረበውን ሪፖርት ውድቅ አድርጋለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በስም ያልጠቀሷቸው ምዕራባውያን ሀገራት የተባበሩት መንግስታት በኢራን ጥቅም ላይ እርምጃ እንዲወስድ ግፊት አድርገዋል በማለት በመወንጀል መረጃውን የተዛባ እንደሆነ በመግለጽ ውድቅ አድርገውታል። ዘኒውዮርክ ታይምስ የጠቀሳቸው መንግስታዊ ምንጮች በቅርቡ የአሜሪካ ሀሳብ ኢራን ሁሉንም የማበልጸግ እንቅስቃሴ
እንድታቆም የሚጠይቀውን ጥያቄ እንደሚያካትት ጠቅሰዋል። የኢራን የውጭ ጉዳይ ሚኒስቴር የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በጽዮናዊ አገዛዝ በተሰጡት የሐሰት ሰነዶች ላይ እንደሚመካ በመግለጽ የቀረበውን ሪፖርት ውድቅ አድርጎታል። ክሶቹም ወገንተኝነት ያለባቸውና መሰረተ ቢስ አድርጎ ይቆጥራቸዋል። ኢራን ማንኛውም ያልታወቀ የኒኩለር ጣቢያዎች ወይም እንቅስቃሴዎች አለመኖራቸውን ትገልጻለች። ከዚህ ይልቅ ወደ ተጠረጠሩት ቦታዎች አስፈላጊውን ሁሉ ድጋፍ በማድረግ ከድርጅቱ ጋር እንደተባበረች ጎል አድርጋ ገልጻለች። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ከዚህ ቀደም በሰጡት አስተያየት ኢራን የቴሄራንን የኒኩለር መርሃ ግብርን በተመለከተ ስምምነት ላይ መድረስ ከተፈለገ ማዕቀብ የሚነሳበትን ትክክለኛ ሁኔታ አሜሪካ እንድትገልጽ ጠይቀዋል። አሜሪካ የኒኩለር መርሃ ግብር ማበልጸግ ሂደት ሰላማዊ መሆኑን ማረጋገጫ ለማግኘት ትፈልጋለች። ኢራን በበኩሏ ከቅርብ ዓመታት ወዲህ በኢኮኖሚያ ላይ ከፍተኛ ተጽዕኖ ያሳደረውን ማዕቀብ እንዲነሳ ትፈልጋለች። ኢራንና አሜሪካ ከሚያዝያ 12 ጀምሮ በ5 ዙር ውይይቶችን አካሂደዋል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በአራተኛው ዙር ውይይት ወቅት ዋሽንግተን 1% እንኳን የማበልጸግ መብት ልትፈቅድ አትችልም ሲሉ አሳውቀው ነበር። ለኢራናውያን ከነዚህ ጉዳዮች መካከል ክብራቸውን በጠበቀ መልኩ ሀሳቦችን አቅርበናል ብለዋል። ማበልጸግ የጦር መሳሪያ ሊፈጥሩ የሚችሉ ነገሮች እንዲፈጠሩ ይፈቅዳል። መሳሪያ ወደዚህ እንዲመጣ አንፈቅድም። የጦር መሳሪያዎች እንዲፈጠሩ ምክንያት ነው። ይሁን እንጂ ከዚህ ባሻገር በዚህ ድርድር ዓላማችን ላይ የምንደርስባቸው በርካታ መንገዶች አሉ ሲሉ ዊትኮፍ አክለዋል። በሌላ በኩል ደግሞ ምክትል የውጭ ጉዳይ ሚኒስትር ማጂድ ታክትራቫንቺ ዋሽንግተን ቴሄራን የዩራኒየም ማበልጸግ እንቅስቃሴዋን ሙሉ በሙሉ እንድታቆም ብትጠይቅ በኢራንና በአሜሪካ መካከል የሚደረገው የኒኩለር ውይይት አይሳካም ሲሉ በይፋ ማስጠንቀቃቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2015 ኢራንና አሜሪካን ጨምሮ በበርካታ የዓለም ሀያላን መንግስታት የተፈረመው የተቀናጀ አጠቃላይ የተግባር እቅድ ስምምነት በኢራን የኒኩለር ፕሮግራም ላይ ከፍተኛ እገዳን የጣለ እንደነበር ይገለጻል። ከ2017 እስከ 2025 ባሉት የመጀመሪያ ፕሬዝዳንትነት ጊዜ ፕሬዝዳንት ትራምፕ አሜሪካን ከኢራንና በዓለም አቀፍ ሀያላን መካከል ከ2015ቱ ስምምነት አስወጥተው ነበር። ይህም በቴሄራን የዩራኒየም ማበልጸግ እንቅስቃሴ ላይ ጥብቅ እገዳን የጣለ ነበር። ትራምፕ የ2015ን ስምምነት ኢራንን የሚደግፍ የተዛባ ነው በማለት አውግዘውታል። በአገሪቱ ላይም መጠነ ሰፊ ማዕቀብን ጥለዋል። በዚህ ምክንያት ኢራን በምላሹ የማበልጸግ እንቅስቃሴዋን አጠናክራለች። ከዚህ በኋላ ነበር ሀገራቱ ወደ ውይይት ያመሩት። ዶናልድ ትራምፕ ተሳክቶላቸው ኢራን አሜሪካ በምታስቀምጣቸው ሁኔታዎች የምትስማማ ከሆነ የመካከለኛው ምስራቅ አሰላለፍ ጉልህ በሚባል ደረጃ ለውጥ እንደሚኖረው በበርካቶች የሚጠበቅ ነው። ሆኖም ግን የአያቶላ ካሚኒ ንግግር ከትራምፕ ፍላጎት በተቃራኒው የተቀመጠ ነው። የአሜሪካ ልዑክ መሪ ዊትኮፍ ካቀረቡት ኢራንን ሙሉ በሙሉ ማበልጸጓን እንድታቆም ከሚጠይቀው ሀሳብ በኋላና ከካሚኒ ያለመስማማት ንግግር በኋላ የአሜሪካ ዕቅድ ዝርዝር ጉዳዮች በግልጽ አልቀረቡም። አንድ የአሜሪካ ባለስልጣንን ጠቅሶ ያረጋገጠው አክሲዮንስ የተባለው የዜና ድረገጽ ባወጣው ዘገባ መሰረት ኢራን ለተወሰነ ጊዜ ዩራኒየምን ወደ 3% እንድታበለጽግ ሊፈቅድላት እንደሚችልና ኢራን የማበልጸግ ፕሮግራሟ ሙሉ ለሙሉ መተው ያስፈልገው እንደሆነ እስካሁን እርግጠኛ መሆን እንዳልቻሉ ገልጸዋል። የሀገሪቱን ስምምነት ላይ አለመድረስ ተከትሎ በሚቀርቡ ቅድመ ግምቶች መሰረት ቀደም ሲል በጋዛ ሰርጥ የእስራኤል ሐማስ ግጭት ውጥረት በገጠመው የመካከለኛው ምስራቅ ውጥረት እንዲከሰት ሊያደርግ ይችላል። የኢራን ኢኮኖሚ ውድቀት ሊገጥመው ይችላል። ይህም አሁን ያለውን አለመረጋጋት በሀገር ውስጥ ሊያባብሰው ይችላል። እስራኤል ወይም አሜሪካ በኢራን የኒኩለር ጣቢያዎች ላይ የአየር ጥቃት ሊፈጽሙ ይችላሉ። ቴሄራን ከተባበሩት መንግስታት የኒኩለር ተቆጣጣሪ ድርጅት ጋር ያላትን ትብብር ሙሉ በሙሉ ለማቋረጥና የኒኩለር የጦር መሳሪያዎችን ማምረትን ልትመርጥ ትችላለች በማለት ያስቀምጣሉ። ይህ በእንዲህ እንዳለ ዶናልድ ትራምፕ ኢራንን ጨምሮ ከ12 ሀገራት ዜጎች ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅ መፈረማቸውን ዋይት ሀውስ አስታውቋል። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው። አዋጁ ከቀጣዩ ሰኔ 9 ጀምሮ ተግባራዊ ይሆናል ሲል ቢቢሲ ዘግቧል። የሰብአዊ መብት ተሟጋች ድርጅቶች እገዳውን ተችተውታል። አምነስቲ ኢንተርናሽናል እገዳው አድሏዊ፣ ዘረኛና ጨካኝ ሲል ገልጾታል።